ለምንድን ነው መስመት መልሰው ከኔ ጋራ ከዚህ በፊት ከኔ ጋር መልስ እየመለስኩ አለ በስነ ስርዓት ነው ብዙ እያወራሁሽ ያለው የሆነው ነገር ነው እያወራሁሽ ያለው በስነ ስርዓት የምታወራኝ ምንድን ነው የምታወራኝ ናውጣ ቢዳው አንተ ነው መውጣት ያለብህ ከዚህ ቤት ናውጣ አንተ ነው መውጣት ያለብህ ከዚህ ቤት ለምን ናውጣ ምን ታረጋለህ እዚህ ቤት በሌሊት ብዙ ያንዴ ተረጋጊ ሲጀመር ሄርሚ ለምን መጣሽ አሁን እንዴት አትጠብቂኝ አላልኩም እንዴ ሰራም ብሎኝ እኮ ነው እዚህ ቢሆን ሳትታገሽኝ ነበር ሲጀመር ቢሆን ታበላሽ ባሰ እዚህ ትመጪ እዛ ተረጋግሽ ያለው ካላረሳም ብለሽ ነው ስልክ ሲደውል ስትቆዩ ግራ ገብቶኝ ነው እግዚአብሔር አብሽ ዳኔ ትነቅ አንዱ ሲባል አንዱ ቀዳዳ ይከፈታል እንዴ በእናታችሁ ወይኔ ለምን ሄርሚ ማድረግ አልነበረብሽም ቢያንስ እዛ ሆነሽ እኛ እስከንመጣ ጠብቂንም እንዴ ቢያንስ እንዴ አልኩትኝ ሄርሚ ምን ሆነሽ ነው ቡዜ ቆይታችሁብኝ ነው እኮ በጣም ይቅርታ ጭራሽ ተባብራችሁ ነው የመጣችሁት ጭራሽ እሷን አስቀምጣችሁ ነው የመጣችሁት ለምን ወደዚህ መጣሁ ዴቭ እኔ እኮ ግራ የሚገባኝ ነገር እኮ እሷን ለምን ብታስከትሏት ነው እኔ ግራ የሚገባኝ ነገር ወይ ሳብራሙ ከሷ ጋር ቢሆን ትፈልጋለች ነገርኳችሁ እኮ ያልደወልኩበት ቦታ የለም ያ እሷ ጋር ደውያለሁ ዳኒ ጋር እናንተ ጋር ሁሉም ጋር ደውያለሁ የጠፋው እኮ ልጅ ነው እኮ እሷ ምን በሌሊት ሳቀው ምን ላድርግላችሁ ምን ላድርግላችሁ የጠፋ ስጠፋብኝ በቃ ፈለጋ ሄድኩኝ ሁሉም ጋር ነው ደወልኩት ስደውል እሷ ጋር ስደውል እኔ ጋር የለም ብላ በራ መጣች እዚህ ይዣት መግባት ነበረብኝ በቃ ጠብቂኝ እነግርሻለሁ መኖሩን አልኳት በቃ ይሄ ነው ያደረገው እሺ አሁንም አስወጣው በቃ አብዲ ገታ ነው እንዲያዛችሁት አልገባኝ ኖ አይደለም እኛ ሩታና አንተ እንደምታስቡት አይደለም ኖ አይ ያለ ፍላጎቱ ልጁን እያስጨነቃችሁ ነው ኖ እያስጨነቅነው አይደለም ገታ አይተናነስ እያስጨነቅነው አይደለም በመጀመሪያ ደረጃ እኛ በቃ ሄርሜላ ጋር ዳኒ ጋር ሁሉም ጋር ደውለን ነበር ሄርሜላ መጣች ከናንተ ጋርም ጭቅጭቁ ብዙ ጊዜ ስለምታወሩ ነው አንቺም ኤፍሬም እሷ ምን ታረጋለች ዳኒ ምን ያረጋል ስለምትሉ በቃ እና አንቺ ቁጭ በይ እኛ ገብተን አይተነው እንመጣለን አለ ከናንተ ጋር እየተከራከርን እንግዲህ አልቻለችም መጣች ይሄ ነው እንጂ የተፈጠረው እኛ ሌላ ነገር ማሰብ ወይ እናንተ እንደምትሉ ምናምን ውስጥ ገብተን አይደለም በመጀመሪያ ደረጃ እኮ ሻውና ሶጣታ እኔን አዳምጠኛ እንዴ ለሊት ላይ ስለጠፋክ ብዙ ወደኔ ደውላ ነበር ከዛ በኋላ ስልክ ሳነሳላት አብርሻንቺ ጋር ነው ወይስ ላይ ለሊት ነው በዛ ሰዓት ምን ላስብ ይችላል ደና አልነበርክም ስወጣ እኔ ከቤት ማለት ነው ደና ለመሆን ስላየሁኝ ነው በለሊት እሷ ቤት ቡዜ ጋር ሄድኩት ማለት ነው አንተም ነግራችሁ አልወጣህም እህትናት ወንድም ናቸው ለአንተ ይጨነቃሉ አይደል እንዴ ከዛ በኋላ እሺ ቢያንስ ላደርሳችሁ ብዬ በመኪና ታች አደረስኳቸውና እየጠበቅኳቸው ነበር እዚህ ለመምጣትም አላሰብኩም ነበር ግን ቡዜም ስልክ አላነሳም ስለኝ ስላንተ ተጨነቄ ነው ምክንያቱም በዛ ለሊት የት ሄዳለህ ብዬ አስባለሁ አብርሽ ደና አልነበርክም አይደል እንዴ ታመ ነበር እኮ ስላንተ እንዴ ነው ማንጨነቀው እኛ ደግሞ በመናስብልና በመንጨለቅልክ ለምን ማታስብልን አንተ እዚህ ድረስ ከመጣ ለነሱ ወይ ደውላ ታሳውቃቸው ምን ለምን ነው ግን ልጁ ማግኘት የማይፈልገው ሰው ያመጣችሁን የምትረብሹት ልጁ እየተረበሸ ነው ያለው አይፈልጋትም እሷን ልጅን ማየት አይፈልግም ስለዚህ አስወጡልን ባካችሁ ከዚች ልጅ ጋር ሌላ ግጭት ውስጥ አንገባ ኤፍሬም ዳኛ ያስፈልግም እዚህ ጋር ማታስፈልጊ እኮ አንቺ ነሽ ዝም ብለሽ ሰው ቤት ዘው ብለሽ ትገቢያለሽ እማይሆን ነገር አሁን ስላንቺ መጨነቅኛ ምን አገባን ይመለከተናል ተጨንቀሽም ደሪ ተጠበሽም ደሪ አይመለከተንም እዚህ ጋር መተሽ ማብራሪያ ያስፈልገንም በቃ አንቺ አላስረዳውሽም መውጣቱ ትወጣለሽ ይጀመር ግን ስለሷ ማንነት አይደለም እኔ የሚያስወራው አንድ ግለሰብ ናት እሷ የስንት ሰው ነው የሚጨነቀው በእናንተ ዙሪያ ላይ ያለ ሰው በአብርሽ ዙሪያ ላይ ያለ ሰው ስንት ሰው ነው የሚጨነቀው ጤነኛ ነው ብለህ ተናገር ጤነኛ አይደለም ጤነኛ ነው ብለህ ተናገር ከኛ እናወራለን እንዴ እሷ ትወጣ ምንድነው እኛ ተግባብተን እያወራን ነበር አይደል ምን ተግባብተን እያወራን ነበር እየተደማመጥን ነበር አይደል እሷ ትወጣ አታስፈልግም እየተደማመጥን ነበር ግን ምን መብት ያመጣህልኝ ረጅም ሰዓት እንግዲያው እሷ ምንድነው እሺ ፈልጉ እናንተ እኮ ግራ ይገባኝ እሷም ያስመጣት ምክንያት ምንድነው ምን ላድርግልክ ተረዳኛ እሷም ያስመጣት ምክንያት እኛ መቆየታችን ነው እኛ መቆየታችን ደግሞ ከእናንተ ጋር እዚህ ጋር እያጨቃጨቃችሁ ነው እንዴ እሺ ለምን የመጣው ታዲያ ዴቭ ምክንያት ምንድነው እዚህ በሌሊት አንገብጉ ቴክስት ልከውልኝ ጨነቀኝና ወጣኋል ቴክስቱ ምክንያት አታርጉ በራሱ ፍላጎት ነው ልጅ የወጣው ብዙ ይገርምሽ ነው የቴክስት ነው እኮ እንደዚህ አላለም እንዴ ምንድነው ያለው እንቅልፍ አልያዘኝም ሊወስደኝ አልቻለም ስለዚህ መጣው ነው ያለው እኮ ምንድነው ምን ጆሮ አይሰማም ነው ቴክስት ስለላኩ ወይ እየደለተ ነው የሚሰማው ሲጀመር ምን ማለት ነው አንተ ቴክስት ሲልኩለት በቃ እናንተ ተዛላችሁ ጨነቀው ቴክስት መተኛት አልቻለም ቴክስት ላዝሮ ለሊት እኮ አይደለም ምን ነው እና ምን መንገድ ላይ ሆኖ ነው የላካችሁላት ሰዓት እኮ ማየት እንችላለን ያከብስ እኮ መንገድ ላይ ሆኖ ነው እየመጣ ይቅርታ እንዴ ጉዚ አሁን መቼም ይሄን ነገር ልንካካደው አንችልም ስልኩን ከፍተን ማየት እንችላለን
የወጣን አካባቢ ነው የላክንለት። ሲቀጥል ደግሞ በዛ ሰዓትም አምሽተን ስለወጣን ነገር ነው ነገ እንመጣለን እንወስደሃለን። አብረናችሁ ቤት ማታ የወጣችሁ እኔ ደግሞ ግራ የሚገባኝ ነገር ልጁ በአንደበቱ የሚናገረው ነገር ለምን ማታምኑት? በአንደበቱ የሚናገረው ነገር ለምን ማታምኑት? ልጁን እንዴ ተግባሩና አንደበቱ ሌላ ነው። አይታየህም? አንተ አይነህ አያይም እንዴ? ተግባሩ ምን አደረገ? አብርሃም ይሄ ነው አንተ ቆይ ይሄ ነው እያልኩ ዘመኔ ዓመት ሙሉ ተረጋጊ። አውቆ የተኛ ቢቀሰቅሱት አይነቃም። ምንም ችግር የለውም። አውቆ መከራከር አስፈላጊ አይደለም። እዚህ መሆኑ ካወቀ እኮ መሄድ አለብን አይደል? እንዴ ሐኪም ቤት 3 ሰዓት ይሄዳል እኮ። ገና በአንድ ሰዓት ነው እንዴ ሐኪም ቤት ተወስጂው? 3 ሰዓት ነው የሚሄደው ነው ያልኩት እኮ 3 ሰዓት ተረጋግቶ ይሄዳል። አንቺ እኮ አታስፈልጊም። አያገባሽም የምትለው ለአንተ ነው እንዴ? ቀለበት ያደርገው ለኔ እኮ ነው ቀለበት ያደርገው አይደል እንዴ? በደንብ ነው የሚያገባው። እየሰማሽኝ ነው? አልፈልግሽም ብሎሻል። ቀለበቱ አውጥተሽ መጣል ትችያለሽ። አልችልም፣ አልጥለውም። አልፈልግሽም ማለት በአደባባይ ነው ቀለበት ያደረገኝ። በአደባባይ ደግሞ አልፈልግሽም ብሎሻል። እና አንተ እሺ በቃ ችግር የለውም። ግን የህልም እንጀራ ነው የሚሆንብሽ። የህልም እንጀራ አንቺ ሆነ ላንቺ ሆነብሽ። እንደዚህ ባለትዳር የሆነ ሰው መተሽ እኮ በግድ የኔውን እያልሻለሽ አንቺ ነሽ። ፈቷል፣ አልተዋጠልኝ። አልፈልግሽም ደግሞ አይደል? የትኛው ሽማግሌ ሰብስበሽ ነው እንደው የትኛው የት ነው የሚሄደው? አንቺ በእናትሽ ውጪ፣ በእናትሽ አንቺ ራሱ ውጪ። እኛ እንሄዳለን ሐኪም ቤት እሷን እንዲያስወጡልን ጉዜ ሌላ ግርግር አንፍጠር። ኧረ በእናታችሁ ግቢም ጎረቤትም እየበጠበጥ ነው። ስለዚህ አንዴ እሷን አስወጧት። እኛ ሐኪም ቤት መሄድ ካለብን አብረን እንሄዳለን። አብርሃም እዚህ መሆኑ ከታወቀ ለምን አትወስዱትም? ጉዜ ነገርኩሽ እኮ ከእነሱ ውጪ ልጁ አይንቀሳቀስም። በቃ እኔ አሁን እንሂድ አልኩት። ያው ቤት አደረስኩ። ያ እሺ ችግር የለውም። ወዳለው ግን ደግሞ ቢያላካሽ ጋር ነው ጉዜ እግዚአብሔር ነው ረፍት ሊያገኝ አልችልም። መቤቴ እንዴ አይሰሙም። ምን አገባኝ አንቺ ረፍት አገኘሽ አላልኩ። ስማቸው ይኸውልሽማ ስሚኝ ሄርሚ በቃ አንቺ ሂጂ አሁን አለ አይደል? ያው አብርሃም እኮ እሺ ስማኝ አንዴ ምንድን ነው የምትፈልገው? ከኔ ጋር መሄድ ነው የምትፈልገው? አልሄድም ና ልውሰድክ። እዛ ሐኪም ቤት መሄድ አለብህ። 3 ሰዓት ቀጠሮ እንዳለ ታውቃለህ አይደል? አብረን እንሄዳለን። ያው አብርሽ ቀጠሮ እንዳለ ታውቃለህ አይደል? እስቲ ወደዛ ቀቂን ቆይ ቀጠሮ አለ አይደል? አትንኪው ና እንሂድ። ከዛ ባለፈ እህት ጋር ደግሞ ጥሩ ጊዜ ማሳለፍ አለብህ። አንተም ከቤተሰቦች ጋር አልናፈቀህም? ከእህት ጋር የምትጫወተው ነገር አብርሽ ለምንድን ነው አይኔ ነው የምታየኝ? ግራ ገብቶኛል። ምን ሆነሃል? በጣም ነው የምታሳዝነው። በለልሽ በምንድን የመጣኸው? አንቺ እንደዚህ እየተጃጃልሽ ጊዜሽን ትጨርሻለሽ። ይቅርታ እንዲያስወጡልኝ ቡዜ በጣም እናንተ ሪስፔክት አድርጌ ነው ያወራሁት። ልቀቂኝ በቃ ውጪ በቃ ልቀቂኝ። አልወጣም። ወደሽ በሰው ቤት ተገብቶ አልወጣም አይባልም። አብርሃምን ሳልይዘው አልወጣም። በሰው ቤት ተገብቶ ድርቅ እሱ እያማረሽ እናንተም የሰውን ነገር ይዛችሁ እያማረሽ እያተጎመጀሽ ጥበቃ ጠርተን እየገረፈሽ ያስወጣሻል። ቴንክ ዩ ሳትገረፊ በፊት ውጪ። ለምትናገረው ነገር ለከት ይኑር። አንተ ልጅ ታው ግን እሷ ናት እንጂ በሰው ቤት ገብታ ድርቅ ያለችው። ለከት ይኑር በቃ ለምትናገረው ነገር በጣም ለከት አለኝ። ምን ማለት ነው? እያስተዋልኩ ነው የምናገረው። እኔ ለምን አሰበችለት ነው? አንተ ደግሞ የእሷ ማሰብ እዚች ጋር ምንም ትርጉም የለውም። ሚስቱ አለች። ያንተ መጨከን ነው እዚህ ጋር ትርጉም ያለው እንዴ? አንተ አሁን እኮ ካንተ ጭካኔና ካንተ ወንድምህ ላይ እንደዚህ መምረር የእሷ አዘኔታ ይሻላል። ምንም አይሻልም። ሲጀመር አንተ ሲጀመር በደህና ከሆነ ልጁን የእውነት የሆነ መበቀል የፈለከው ነገር አለ ወይ ደግሞ ለኛ ያልነገርከን ነገር አለ? ፍረጃኛ አይደለም። እንደዛ ይመስላችሁ ግን የሚገባችሁ ሰዓት ይገባችኋል። እንደዛ ነው የሚመስለን። አንዴ ቆይ ሀሳቡን ተረዱት። ምን ፈልገህ ነው? ለምን ዞርክ ወደ እኔ? ምን እየሰማሁህ ነው? አውራ። ሲጀመር መናገር የፈለገው ነገር እያለ እንዳለ እኮ ይናገር። እሺ መናገር የፈለገው ነገር ይናገር። ያው አውራ፣ ተረጋጋ። ያው እናንተ ያለኝ ነገር የላችሁበት አውራም። እንደዚህ አፍጣችሁበት እንዴት ሊያወራ ይችላል? አውራም። አብርሽ ምን ፈለግ? ምንም አንጨቃጨቅም። ይቅርታ በጣም ለምንድን ነው በሌሊት ወደዚህ የመጣኸው? እዛ እንቅልፍ እምቢ ብሎኝ ነው። ለምን ተጨናንቀህ ነው ወይስ ምን አሳስቦህ ነው? መኝታ አልተመቸህም? እንጃ። መኝታ እኮ ይመቻል። ሌላ ጊዜ እህቴ ጋር አድራለሁ እህቴ ጋር ይመቸኛል ምናምን ትለኝ ነበር አይደል እንዴ? አሁን አልተመቸውም። አብርሽ አሁን አልተመቸውም። ንገረኛ። አሁን አልተመቸውም። ቆንጅት አንዴ እስቲ በቃ ተጨናንቅ። በቃ መልስ። ለምን ፈራሽ? ሙቀት አትፍጠሪበት። አረጋጊው እንጂ ሙቀት አትፍጠሪበት። እያስጨነቅሽው ነው። ያወራሽ አይደለም። ትናንትናም ተጨንቆ ነው እንደዛ ሲሆን የነበረው። አሁንም ጭንቀት አትፍጠሪበት። እንደዚህ አትተካከኪው። እሺ አትንኪው። ልጁን እያወራን እየሰማን ነው። ያው ወንድምህን እህትም አሉ። ችግር የለውም። እኔም ከዚህ ቤት እንድሄድ ከፈለክ ሄድልሃለሁ። ግን ደግሞ ልትናገር የፈለከው ነገር አለ። ልጠይቅን። አስረዳት እስኪ። ከመቼ ጀምሮ በጣም ብዙ ጊዜ ቡዜ ጋር ታድራለህ አይደል እንዴ? እንዴት እንቅልፍ እምቢ ያለክ? ያጨናነቀህ ነገር ካለ ደግሞ እዚህ መተህ ጭንቀት ይለቅሃል ወይስ ምንድን ነው እሱ? ንገረኛ።
ሲጀመር እዚህ ሲመጣማ ጭንቀቱ ይብሳል። ነገር ችግር የለውም እሰማሃለሁ። ቲፍ ደህና ነኝ እኔ። እንደ ጭንቀቱ ይብስ መሰለኝ። እዚህ መተኛ አልተኛህም? ታዲያ እዚህ መምጣቱ ለምን አስፈለገ? ቤቱ ስለሆነ አብርሽ፣ ቤቱ ስለሆነ መምጣቱ ለምን አስፈለገ? ንገረኛ። ሄርሜላ እሱ እኮ የሚመልስልሽ ነገር የለም። አልተረዳ በቃ እሱን እኮ አላገኘሽውም። የሚመልስልሽ መልስ እኮ የለም። ቢያንስ በአይኑ የሆነ ነገር መልዕክት እኮ እየነገረሽ ነው። በቃ ገባሽ አይደለ? ምንም ሊልሽ እኮ አልቻለም። ፋታ ሊሰጡን አልቻሉም እኮ አብርሽ። ስንት ሰዓት ሙሉ እኮ እዛ ነበራችሁ አይደል? እንደ አንድ ላይ ስለምን ፋታ መስጠት መሰጣጣት ነው የምታወሩት? ኧረ ተፋችሁ አብርሽ። ሌላ ነገር ውስጥ እንድንገባ ነው እንዴ ዴቭ የምፈልጉት? እቺ ልጅ እኮ እኔ ጎትቼ ማውጣት እኮ አያቅተኝም። ቀላል እኮ ነው አይደል እንዴ? ዴቭ ምንድነው እየተፈጠረ ያለው? ለቀቂው፣ አንቺ ልቀቂ፣ ወደዛ ልቀቂኝ። አንቺ ያፈዘሽ አይበቃሽም እንዴ? ቆይ ልቀቂኝ። ያፈዘሽ አይበቃሽም እንዴ? አገቡ ድርሽ እንድትይ አልፈቅድልሽም። ምን ታኛለሽ? በፍቅር የምልሽ ነው ምስማው እንደዚህ ደንዝዞ እንዴት ነው ያበላሽው? አትቂ እንጂ ቆመሽ ቤቴ ያለሽ እነሱን አኩሬ ነው እንጂ አንቺ ጨምድጄ ማውጣት አያቅተኝም። ገባሽ? አክብሬያችሁ ነው። ይቅርታ ቡዜ፣ ሌላ ነገር ውስጥ እንድንገባ ማትፈልጉ ከሆነ እቺ ልጅ አስወጡልኝ ቶሎ። ውጪ አልወጣም። ውጪ እሷ ትወጣና እኛ እዚሁ ቁርስ በልተን ሐኪም ቤት እንሄዳለን። ይሄዳል ከኛ ጋር። ለምን አብረን እንሄዳለን? ከእናንተ ጋር ተንቀሳቀሳችሁ እንዴ? ዋናው ሐኪም ቤት እንዴት ነው የምትፈልጉት? አብረን እንሄዳለን። አይንቀሳቀስም ከእናንተ ጋር ካልሆነ። እናንተ የሌላችሁበት ይሄ ልጅ አይደለም። ኦክሲጂኑ ነህ ማነክ? ናሺ አሁን መጣት አንተ የምትፈልገውን ነገር መርጠህ ለስታንታ ይሄኔ በቃ ታልቀቂኝ ወይ ጉዴ ይፈላል። ፈልጎ እኮ ነው ቤቱ የመጣው። ምን ነክቶሽ ነው የሚለው? አትንኪው። ከዚህ ሰዓት በኋላ በስተት አጠገብ ደርሽ አልፈልግም። እንደዚህ ሰላሙን አጥቶ ወንድም ቁጭ ሲል አንተ ራሱ አይከብድም? አይከነክንም? ሰላም እኮ ነው። አይቀፍህ? ሰላም ነው። መጀመሪያ ሰላም ሆኖና የራሱን ህይወት ወስኖ ከኔ ጋር ሀ ብሎ ህይወቱን ሲጀምር በመሀላችን እየመጣ አንዴ ቤቴ ድረስ በር እየመጣ በፍጹም ልቀበላችሁ አልችልም። በር ድረስ ቤት በር የኔ በር አስበዋል። የወንድምህ ሚስት ድረስ ቤት ድረስ መጥተህ ቀለበት ካሰረችዋ ገባህ አይደለ? ህዝብ ሙሉ ካወቀው ሰው ጋር ቤት ድረስ መጥተህ አንቺ እኮ ቆንጆ ነሽ ነግሮሽ አያውቅም እንዴ አብርሃም ምናምን ስትል የነበርክ ሰውዬ ዛሬ እንደዚህ ማድረግ ለኔ እንግዳ የሚሆንብኝ ምን አደረኩ? ማይታወቅብህ ነው እንዴ? ወይስ ምን አደረኩ? ንገሪኝ። ምን ተጠቀምኳ? ወይ ወንድም እንደዚህ ፈዞ ምን ተጠቀምኩ? ቆንጆ እንዳሉሽ ተረዳሽ ነው እንዴ? ታውቃታለህ እኮ ስትለምነኝ እንጂ እኔ ዞሬም አላይክም። ገባህ አይደለ? ወንድምን ነው ማፈቅረው። ወንድሜ ደግሞ አያፈቅርሽም። እኔ ደግሞ ያንተ መሆን አልችልም። ቅርታ ቤት ድረስ ነኝ የመጣሁት። ክብርህን ጠብቅ እሺ። ስለዚህ ስታሳዝኝ ምስኪን ወይኔ ጉዴ አባቴ እስቲ በእግዚአብሔር ናሽ እንሂድ። በእግዚአብሔር ምንድነው አባቴ ይሁን በእግዚአብሔር ስታሳዝኝ ነይ በቃ ሄርሚ ተጎዳች። እዚህ ትክክል አይደለም። ቢሆን ይሁን አውቃለሁ። እሺ ነገር ነው ትክክል ያልሆንሽው ሴትዮ አንቺ ነሽ። በእናትሽ መውጣት ካለብሽ እቺ እንግዲህ ምንም ማድረግ አይቻልም። የኔ እናት ሄርሜ አሁን አንቺ በመጀመሪያ ደረጃ ተረጋጊ። ተሻላልና አሁን አንቺ እዚህ ጋር ኖረሽም በቃ ነገር ምንም እየተስተካከለ አይደለም። ተረዳሽና እኛ ደግሞ እሱ ይሄ ልጅ ጤነኛ ቢሆን እኮ ዴቭ አንተንም ቢሆን ይሄ ልጅ በስትክክል ተናግሮ ማሳመን ይችላል። ይሄው ደህና ነኝ ብሎ እኮ ብዙ ነገሮችን ማድረግ ይችላል አይደል እንዴ? አብርሃም እኮ እኛ የምናውቀው የሥራ ሰው የተግባር ሰው ሁሉ ነገርን በራሱ የሚመራ ሰው ነው እንጂ ግባ ውጣ ቴክስት ሲልኩልኝ መጣው ምናምን ማን ነው እንደዚህ እንዲመራው የሚፈቅድለት? ማንም ሰው ና ብሎት አልመጣም። ሄርሜላ ማንም ሰው ና ብሎት አልመጣም። በራሱ ፍላጎት ነው የመጣው እዚህ ቤት። ተናገረ እኮ። እሺ ምን የተናገረው? ቴክስት ልካውልኝ ነበር። ከዛ በኋላ ተጨነቅኩኝ። በሌሊት መጣው። ምንድነው መጀመሪያ ማን ላካለህ? ማን ላካለህ? ቴክስት ላልክ ተጨነቁ ነው። ምን አቅልሃለሁ እንዴ? እየነገረሽ እኮ ነው። የነገረኝ ማንም ደግሞ እየነገርኩ እኮ ነው። ልጅ እኛ ሲጀመር እኛ ቴክስት የላክንለት ስንወጣ ነው። ይሄ ልጅ ደግሞ እንቅልፉ አልመጣም። ስለዚህ መጣ ቤት ሰላሙን ነሳችሁት በቴክስት በቃ እናንተን አይምሮ ውስጥ እንዲስል እዛው የተነገረው ንግግር ነው። ሌላ ነገር እኮ አዲስ ነገር እኮ የፈጠረው እዛው ነገ መተን እንደምንስከተላችሁ በቴክስት መጻፉ ምን አስፈለገ? በቃ ይሄን መልስ ምን አስፈለገ? እኛ ስለፈለግን ላክሩ መልስ ስጥ። ምንድነው ስለፈለግን ነገ መተን እንደምንወስድ እዛ ጋር እኛ ቁጭ ብለን ኤፍሬም ነገ መታችሁ ልጁን ትወስዱታላችሁ ስላችሁ እሺ ሩታ ነህ እንሂድ ነገ መተን በጠዋት እንወስዷለን ብለህ ነው አይደል ቢወጣው? እንግዲህ እኛ ምን ኦኬ ማለት እኛ ህፃናትን እያጃጃለን ነው እኮ ነው። በቃ
በሱ ቤት እሺ ብሎ ወጣ። ከዛ በኋላ ሲወጣ እሰራለታለሁ አይነት ነገር ከኔ እጅ አያመልጥም። ቴክስት ብጽፍለት ያን እንደሚመጣ አውቃለሁ ብላችሁ ከሆነ ነው ሐሳባችሁ እንደዛ ነው። የተሳሳተ ምን ነው የተሳሳተ? እኛ የላክነው ቴክስቱ ለሊት አይደለም። ይሄ ልጅ የመጣው ደግሞ ለሊት ነው። ደግሞ ሌላው ነገር ደግሞ እኛ እናወራለን። ቁጭ በሉ እናንተ። እቺ ልጅ ግን አስወጡልን። ሲጀመር ተኝተህ የምታድሩላ አይመስለኝም። እሱን ካላየው እሺ፣ አመሰግናለሁ። እንደዛ ነው። በቃ የሆነ እንደዚህ ሶስታችሁ የሆነ ነገር ያያርጋችሁ ነገር አለ ማለት ነው። ገብቷል አይደል? እናንተ አይምሯችሁ ላይ የፈጠረው ነገር እኛ ላይም አትፍጠሩብን። አይምሯችሁ ላይ ፈጠረው። እሺ፣ በሌሊት መጣ አብረው ነው የመጣው ወይስ አንተ ሳንተ እዚሁ ነበርኩ። ስለ ወንድምህ ደህንነት የምትጨነቅ ከሆነ ታሳስበውና ለምን ነው አድራለሁ ብትል ማንም አይከለክልም። ፎቶን እየተንከባከብከው እዛው አድራለሁ ብትባል ሌላ ነገር ማውራታችሁ አይቀርም ነበር። ለምን እንደማንተዋወቅ ነው። ሲጀመር መምጣት ፈልገህ ነው የመጣኸው? መምጣት ፈልጌ ማደር ፈልጌ ነው ያደርኩት። ለምን እዚህ እንዳደርክ አላውቅም። ማደር ፈልጌ አደርኩ አላውቅልህም። አንተ አፍህን በጣም እየከፈትክ ቆየ። ሲጀመር ማደር ስለፈለኩ ነው ያደርኩት። ቡዜ ማደር ስለፈለክ ነው። እኔ ምን አልኩኝ? በቃ እዚህ ነው ቤትህ እኮ ቆየ። የወንድምህ ቤት ልትወርስ ነው ሀሳብህ? በቃ ከመሰለሽ ይምሰልሽ። ምን ማለት ነው? ምን አይነት መልስ ነው የምትሰጠኝ? ትክክለኛ መልስ ነው የምትሰጠኝ። ምን አይነት መልስ ነው አንተ ለኔ እንደዚህ የምትሰጠኝ? ትክክለኛ መልስ ነው። ከመጀመሩ አንተ አናት ላይ መውጣት የጀመርከው ከታላቅ ጋር እንደዚህ ማደር ስለፈለኩኝ አደርኩኝ። ሌላ ነገር የለም። ምን ማለት ነው? ለኔ ነው አንተ መልስ የምትሰጠኝ እንደዚህ? ለኔ ነው መልስ የምትሰጠኝ እንደዚህ? ቆይ ተረጋጊ። እንደዛ አይደለም እንዴ ጨዋችሁ ማልጨዋችሁ ምንም አዲስ ነገር አይፈጠርም። ሲጀመር በቃ አንተ በጣም አወራህ። ዝም በል አሁን ዝም በል። ከእሷ ጋር መልስ አትመልስ። እንደለመድከው ነው ከኛ ጋር አውራ። በቃ ችግር የለውም። ገብቶሃል? ለእሷ መልስ ስጣት፣ ለእኔ መልስ ስጠኝ። ለእሷ መልስ አልሰጥም። ማቱጣ ኩር ዘበኛው ይመጣና እየገረፈ ያስወጣታል። ሲጀመር ማንም ምንድን ነው ዘበኛ ምናምን የምትለው ምንድን ነው? አንተ ትንሽ ከቆየ እኮ እኛን በዘበኛ ታስወጣናለህ። እኔ አላልኩኝም። አንተ ለምን አትወጣም ከዚህ ቤት? አንተ ብትወጣ ይሄ ቤት ሰላም ያገኛል። ሲጀመር ቆይ ግን አንተ ልጅ ከመጀመሩ ነው እንደዚህ ጥጋብ አናትህ ላይ የወጣው? ከኔ ጋር መመለስ የጀመርከው መች ነው? አንተ ልጅ በደንብ እየበላሁ ስለሆነ ይወዳል ይጠገቡ። ለምንድን ነው መልስ የምትመልሰው ከኔ ጋር? ከዚህ በፊት ከኔ ጋር መልስ እየመለስኩ አይደል? በስነ ስርዓት ነው ብዙ እያወራሁሽ አይደል? የሆነ ነገር ነው እያወራሁሽ አይደል? በስነ ስርዓት የምታወራኝ ምንድን ነው የምታወራኝ? ናውጣ ቢዳው አንተ ነው መውጣት ያለብህ ከዚህ ቤት ናውጣ። ለምን ናውጣ? ምን ታደርጋለህ እዚህ ቤት በሌሊት? ቡዚና እንዴ ተረጋጊ። ሲጀመር አንተ በቃ አይገባህም። ዴባ ተወኝ። ልክ ነሽ እኮ አንዴ ተረጋጊ። በቃ አንቺ እንዴ በዛ ላይ አንተ እንደዚህ አውቶኝ እኮ አጥልሱ ለኔ የሚያወራው ሰምተኸዋል እንዴ? እኔ መልሱን እኮ ወድጄው አይደለም መልሱን ወድጄ አይደለም። እኔ እሱን መቀጥቀጥ እኮ አንሶኝ አይደለም። ግን እንደዚህ አይነት ነገር ውስጥ መግባት አያስፈልግም ነው የምልሽ። እና ምን ላድርገው? እሺ ልጅ ምን ላድርገው? ወንድሙ ህይወት ውስጥ ገብቶ ምን እንደሚያደርግ አታውቅም እንዴ? የተገለቀለብኝ እኮ እሱ ነው። ብዙ ነገሮች እያደረገ ያለው እሱ ነው። እንደዚህ ተጋርዷል እንደመጋረጃ። ትክክለኛ ነገር ያደረገ አሁን ዝም በል። መልሳት መልስ አንተ ትክክለኛ ነገር ነው ያደረገው እኮ መልሳት መልስ። ምንድነው ትክክለኛ ነገር? ያደረገው ነገር ምንድነው? ትክክለኛ ነገር ነው ያደረገው ያለው እንዴ? ከሷ ጋር መልስ መመላለስ ከኔ ጋር መልስ መመላለስ ነው ትክክለኛ ነገር እንዴ? በቃ ምንም የማይገባ ከሆነ ወይ ውጣ በቃ ከዚህ ቤት። ማይታይ ከሆነ በቃ ውጣ አንተ። በቃ ራቅ በልና ትንሽ ከእኛ እናውራሽ በቃ እንዴ። ሲጀመር ለምን ከዚህ ጋር ሄደን ኢፋ በቃ እንዴ? ኢፋ በቃ ናስተረጋጋ ሂድ በቃና ሂድ። ሄርሚ ደግሞ ከቻልሽ ደግሞ አንዴ ተረጅኝ በቃ እንዴ። በመጀመሪያ ደረጃ መጀመሪያ መምጣት አልነበረብሽም። አሁን ደግሞ የበለጠ ችግር እየተፈጠረ ነው። እንግዲህ ያው እያየሻት ነው። ብዙ ከኤፍሬም ጋር ልትጋደሉ ተረዳሽኝ አይደለ? ስለዛ በቃ አንቺ ልክ ነሽ። የአብርሽ ጤንነት አሳስቦሻል። የአብርሽ ጤንነት ሁላችንንም እያሳስበን እያስጨነቀን ነው ያለው። ስለዛ አንቺ ብትቺ በጣም ከይቅርታ ጋር ነው ይሄንን የምልሽ። በቃ ትንሽ ጊዜ ስጭን በቃ ወይ ደግሞ እንደውልልሻለን። በቃ ሂጂ አሁን አንቺ በቃ ማረገው ነገር ስለጠፋኝ ነው። ግራ ገባኝ። እኔም ተረዱኝ በእግዚአብሔር። እሺ አብርሽ ይሄው ሄዳለሁ በቃ እሺ፣ አሁን ሄዳለሁ። ቢያንስ እሺ ነገሮችን ተነጋግራችሁ ለመፍታት እኔ ይሄን ያህል ሚና ከሆንኩባችሁ ይቅርታ። ግን ዴቭኔንም ተረዱኝ። ሳንረዳሽ ቀርተን እኮ አይደለም ሄርሚ። ሚና እንትን ብለሽ አይደለም፣ ግን በቃ እነሱ እየተረዱ አይደለም። ለዛ ነው። እሺ ሄዳለሁ፣ ችግር የለም። አብርሽ ቅድም እያየኸኝ ነበረ። ምን ልታወራኝ ፈልገህ ነው? አሁን ማውራት ትችላለህ? አትችልም? ምን ልታወራኝ ፈልገህ ነው? ማውራት አሁን አትችልም? አትፈልግም? አሁን ሄርሚ ተይው፣ አታስጨንቂው። በቃ አሁን ሄርሚ በቃ እሺ፣ እወድሃለሁ በጣም ነው የማፈቅርህ።
ሰላም ደርሽ። ለምንድን ነው እጄ የምትይዘኝ? እሺ ልቆይ እዚህ? እሺ ወይ ከነ ቡዜ ጋር እንውጣ? አብርሽ እዚህ ስመጣ እኮ ነገሮች ግርግር እየተፈጠሩ ነው። አንተ እኔን ከፈለከኝ እኮ በሆነ መንገድ ወይ አግኘኝ። እንድረዳ የምትፈልገው ነገር አለ? ኢየሱስ ጉድ ይፈላ። እሺ በቃ ቡዜ አደራሽን በእግዚአብሔር ቢያንስ አሁን እንኳን ወደ አንቺ ቤት ይዘሽ እንጂ ሄርሚ እኔ በቃ አባቴ ልሁን በእግዚአብሔር ወይ ቡዜ እየያዘኝ ነው እኮ እጄን። እሺ ምን ልሆን? አልሄድ ሄርሚ ተይው በቃ ይሄን ምን አለ መሰለሽ ምን ያደርግ በቃ የሆነ ነገር ውስጡ ላይ እኮ አፍኖታል። አልገባሽም እኮ በቃ የሆነ ነገር አፍኖታል። አንቺ መናገር የሚፈልገው ነገር አለ ግን ምንም ማድረግ አንችልም። አሁን ምንም ማድረግ አንችልም። እሺ መፍትሄው ምንድነው? ሄድና ሽፍቱት ነገር አለ እንሄዳለሁ እኮ ችግር የለውም። ግን ምትፈት አይ አሁን ይሁን አንቺን ሲያዩ ነው። እኔ አንቺን እንትን ብዬ አይደለም። አንቺን ለመርዳት እየታገልሽ እንደሆነ አውቃለሁ። ግን ምን ላድርግ? ገብቶሻል? አላማችን እሱን ማዳን እስከሆነ ድረስ በቃ እነሱ ሲያዩ አንቺን ሲያዩ ነው እንደዚህ ያበዱት። ስለዚህ በቃ እኔ አሳውቅሻለሁ ያለው። እሺ ሐኪም ቤት ስትወስዱት ወይ ሐኪም ቤት እመጣለሁ። 3 ሰዓት ሐኪም ቤት ማን ከነሱ ጋር ነው የምንሄደው? ሄርሚ በቃ ትንሽ ጊዜ ተይንና እኛ እንደውልሻለን። ሲጀመሩ እኮ በቃ አሁን ትኩረት ማድረግ ያለብን ሄርሚ ጤንነቱ ላይ ነው። ጤንነቱ ከተመለሰ በኋላ እኮ አብረሽ አንቺ ጋር የሚመለስም ከሆነ ይመለሳል። ተረዳሽኝ አይደል? ነው እንደማስፈልገው እየተሰማኝ ነው። እሺ በቃ እሺ እናንተ ቢያንስ ከጎኑ ሁኑ። እሺ እንደባለፈው እንዳይፈጭ ሂጅ። እሺ ይቅርታ ዴቭ፣ ከዚህ በኋላ ማለት ነው በጣም በጣም እየደበረኝ ነው። እቺ ልጅ በህይወታችንም ሆነ እዚህ ቤት ድርሽ እንድትል አልፈልግም። እዚህ ቤት እግሯ እንዲረግጥ አልፈልግም። ካሁን በኋላ እኛ አጠገብ ላያትም አልፈልግም። ሐኪም ቤት ነው የምንሄደው። 3 ሰዓት ይምና አብረን ተሰብስበን እንሄዳለን። ነገር ግን ከዚህ በኋላ እቺ ልጅም በየትኛውም አይነት መንገድ ከእናንተም ጋር ተከትላ ይሁን በራሷን መንገድ እንድትመጣ አልፈልግም። እናንተ የምትሰማችሁ ከሆነ ንገሯት። አይ ካለች ደግሞ በምንሄድበት መንገድ እንሄዳለን። እኔ ለሷ አላንስም። ቀላ ነው፣ ችግር የለውም፣ ችግር የለውም፣ በእውነት ችግር የለውም። እኔ ለሷ አንሽ አይደለም ለሷ ለማንም አላንስም። ጠፍጠፌ ነው ከዚህ ማባረራት። ስነ ስርዓቷን የምትይዝ ከሆነ ትይዛለች፣ ችግር የለም። አሁን ዋናው ነገር ምን አለ መሰለሽ ሩታ፣ በቃ አሁን እኛ የእሱን ጤንነት ነው የምንፈልገው። ገብቶሻል አይደለም? ቀጠሮ እስከሚያልቅ ድረስ አብረን እየተከታተልን አብረን እንወስዳለን። እንግዲያው እሱም ከዚህ ቤት አልሄድም ነው አይደል ያለው፣ እናንተም ከኛ እንዲለይ አንፈልግም ነው አይደል? ስለዚህ ችግር የለም፣ አይለይም። በቃ እኛ ችግር የለም፣ እኔም ሆነ እህቴ ሁሉ ነገራችንን ትተን ከእሱ ጋር ሆነን እዚሁ ክትትል እየተከታተልን ነው፣ ጤንነቱን እንከታተላለን። የሐኪም ቤቱ ቀጠሮ እስከሚያልቅ ድረስ እዚሁ ደሩ፣ እዚሁ ዋሉ፣ እንደፈለጋችሁ አብረን መሄድ እንችላለን። እንደነገርኳችሁ አይደማው እንደነገርኳችሁ ከዚህ በኋላ እቺ ልጅ ግን አይኗ ማየት አልፈልግም። አበቃ። ይመለከተናል ያላችሁት እናንተ ናችሁ፣ እናንተ እህት ወንድም ናችሁ። ከዚህ በኋላ የማይመለከተውን ሰው ግን እየጎተታችሁብኝ እንድትመጡ አልፈልግም። ይቅርታ። ነይ ቁጭ በይ። በዚህ ጠዋት አንቺ እራስሽ ደከምሽ። ነይ ቁጭ በይ። ቁጭ በይ ይለኛል እንዴ? ታዲያ ምን ትይዣለሽ? ታዲያ ቆመሽ ምን ታደርጊያለሽ?